እሺ ምንድነው መሰላችሁ እንግዲህ አይ ቁጭ ብዬ የማሳየው ነገር ስላልሆነ ነው። እሺ ዛሬ እቃ መጥቶልኛል። ትናንትናም ነግሬያችኋለሁ። ትናንትናም የመጣ እቃ ነበር። ዛሬም ደግሞ የመጣ እቃ አለ እና ላሳያችሁ። ስጦታ ነው፣ ላሳያችሁ። አብረን ነው ያላየሁት አለኝ። ያየሁትም ደግሞ የሚታይ ነገር ነው። እሺ በመጀመሪያ ይሄ ይላል። ሙሉ እቃውን ላሳያችሁ። ከትናንት ጀምሮ የተላከውን እቃ እንደዚህ አይሆን ላሳያችሁ። እንዴት መሰላችሁ ማሳያችሁ? እንደዚህ ላሳያችሁ። ይሄን ይመስላል። አበቦች ከውስጥ አሉ ምናምን ነገር እና ሙሉ ይሄን ነው። ያው አንድ ቤት ያስፈልገዋል፣ አንድ ክላስ ያስፈልገዋልና አላውቅም ብቻ ቃል የለኝም። በጣም ነው የምወዳቸው። በዩቱብ አይሆንም። ዩቱብ ካም በኋላ እንደዚህ አይነት ስራ ሳይሆን አሪፍ ስራዎችን ነው የምመጣው። እሺ ቁጭ ብያ ማሳየት አልችልም። አየህ እሺ ከዛ ይሄ ሁሉ አበባ ማሳያችሁ የእያንዳንዱ ሰው ነው። አንድ ሰው ብቻ አይደለም የገዛው። ደግሞ ደስ ሲሉ አበባዎቹ። ከዛ አንደኛው አበባ ደግሞ እዚህ ጋር ካሜራው ምን ሆነ? ካሜራው ምን ሆነባችሁ? ላርቀው ወይስ ምንድን ነው የምትፈልጉት? ፈዟል። እሱ ኔትወርክ ነው የሚሆነው። ምን ማለት ነው? ኔትወርክ ነው ወሮች እርግጠኛ ነኝ። እኔ ጠርጓለሁ ግን ኔትወርክ ነው። አሁን እንደዛ ነው ይሻላል። እንደዛው ነው። አሁን አሪፍ ነው። አይዋ ከዛ ይሄን ይመስላል ደግሞ ከዛ አገሬ ሳውዲ አረቢያ ያለችው አገሬ እራሷ ተፈልጋ ምናምን ነውና እንዴ አረ ፖስት አለው ማሮቼ ፖስታም አለው እዚህ ውስጥ እኔ ላንብብና ለእናንተ የሚነበብ ከሆነ አስነብባችኋለሁ ማለት ነው። ማርያምን እስካሁን ድረስ እውረኝ እንዴ ግን አላየሁትም። እሺ ሳውዲዋ ሀገሬ እራሷ ምንም ነገር የሌላት እራሷ እሺ ይሄን ያሰብኩትኝ አሁን አልነበረም እናም አልተሳካልኝም። የኔ ውድ ተወድሻለሁ። ለውድ እህቴ ለግምጃዬ እንኳን ተወለድሽልኝ የኔ ስስት የኔ ሁሉ ነገር እመቤቴ ማርያም ሁሌም ትጠብቅሽ፣ ያሰብሽውን ታሳካልሽ። ከዛ ስም አልጠቅስም። ልጥቀስ
ልጥቀስ? ላ ኖ ላ እሺ በቃ ተውኩት። ይሄን ይመስላል ፖስታው። የኔ እናትዬ በጣም ነው የምወድሽ የኔ ቆንጆ የኔ አንዱ አበባና ይሄ የአንድ ሰው ነው ማለት ነው። የቀደሙ አበባ ተውኩት። እሺ ከዛ አንዱ አበባና ደግሞ ይሄኛው አሻንጉሊት ደግሞ ሌላ ነው፣ የሌላ ሰው ነው። ይሄም ዛሬ ነው የመጣው። ይሄም የሌላ ሰው ነው፣ ዛሬ ነው የመጣው። እሺ በመቀጠል ከዛ አሁን ሀገሬ ጋር አብሮ የተላከልኝ ደግሞ ድሮ ሀገሬ ጋር አብሮ የተላከልኝ ሌላ ነገር መስሎኝ ነው። እኔ እንጃ ለብቻ ይሁን እኔ እንጃ ኦ እንዴት አባቱ እንደሚጣፍጥ እግዚአብሔርን ቴንክ ዩ። ሌላው ትልቁ ነገሬ ደግሞ ይሄም ከዛው ነው። ቡም በጣም ሳብ ቡም ቸኮሌት ታስታውሳላችሁ? ከዛም ይዤ የመጣሁት እንደዛ አይነት ቸኮሌት ነበር። ከዛ ቸኮሌት ሌላ ነገር አላሳያችሁም። ከዚህ በላይ ካያችሁ ጥሩ አይደለም ታውቃላችሁ። እና በጣም ነው የማመሰግነው የኔ ቅመሞች፣ የኔ ቆንጆዎች። እኔ ማርያምን አረብ ሀገር ያሉ ልጆች ብቻ ነበር የሚመስሉኝ እና እሺ ማሬ ውዴ ፍቅሬ እና ይሄ ሌላም አለኝ። ይቅርታ ቆይ ለእናንተ ማየት ያለባቸው እኔም ያላየሁት ምንድነው? አይ ዶንት ኖ አብረን ከፍተን እናየዋለን። ይሄ አገር ውስጥ ያለች ልጅ ናት እንትን ያለችልኝ ወደዚህ ላከችው አሉ ነው አይደለም። መላኩ ገብርኤል አባቴ እንዴት እንደሚያምር አንተ ጠብቀኝ የኔ ማር የኔ ቆንጆ ይሄ ሁሉም ግማሹ ከዱባይ ትናንትና የተላከው ከዱባይ ትልቁ አሻንጉሊት 2 ሜትሩ አሻንጉሊት ከዱባይ ነው። ዛሬም ግማሹ ዕቃ ከዱባይ ነው። ከዛ የስላድኑ እና የአሻንጉሊት ከዚህ ከኢትዮጵያ አበባ ሽቶ ከኢትዮጵያ ነው የተላከልኝ እና ይሄን ይመስላል። ላሳያችሁ ይሄ ነው። አያምርም? ከሁሉም በላይ ደግሞ 2 ነገሮች አሉ በጣም ወዳችሁ ታውቃላችሁ። ይቺ ሀገሬ ማለት በስመ አብ ወመንፈስ ቅዱስ ሁሉ ነገሬ ናት። ሁሉ ነገሬ
እና የኔ አስተዋዮች፣ የኔ ቆንጆች፣ የኔ ሁሉ ነገሮች፣ የኔ ቅልቦች ሁሌም ደስተኛ ሆኑልኝ። በህይወታችሁ ውስጥ ሁሌም ደስተኛ ሆኑልኝ። በጣም ነው የማመሰግነው። እንዲህ ፍንድቅ እንዳረጋችሁኝ ፍንድቅ ድቅ ብላችሁ ኑሩልኝ የኔ እንቁዎች። አመሰግናለሁ። እወዳችኋለሁ። አሻንጉሊቱ ብቻ ቤት ያስፈልገዋልና እንደ ሀሳብ አሁን ቤት ሳያስፈልግ አልቀረምና እንደ ሀሳብ ቤት እንከራይላታለን። ለሀገሬ ለነ ማረጉ ለናገሬ አዲሱ ለመጣው እና ለነባሪቱ ሀገሬ እና በጣም ነው የማመሰግነው። ታውቃላችሁ እኔ ትንሽ ነገር ነው የሚያስደስተኝ፣ በጣም ትንሽ ነገር ነው የሚያስደስተኝ እና በጣም ነው የማመሰግነው። ደስ ብሎኛል። በጣም ነው ደስ ያለኝ። ቴንኪስ እሱ ይዤ ነው ጉዞዬ። ፈጣሪን ይዞ ጉዞ የጀመረ ሰው በሷ ኃይል ነው እንጂ የሚጨርሰው በሰው አይደለም። እሺ አስጀምሮኛል፣ አስጨርሰኛል። መልአኩ ገብርኤል እናቴ ኪዳነ ምሕረት እያለው ደግሞ የሰላም ያደርግልኝ። ይሄን ሰሞን ሞዴሬተሬን ወይ የኔ እናት ጊዮርዬ ግን ዛሬ አጀንዳ አደርግሻለሁ ስረግጥሽ ነው ሙሉ ልል ነበረ። መጣሽ ዛሬ ባጣሽ ስረግጥሽ ነበር ሙሉ ሴትዮ። ጊዮንዬ የኔ ቆንጆ፣ ጊዮንዬ የኔ ቅመም ነይ ግቢ፣ ነይ ጊዮን አንዴ ላኪልኝ አስገባዋት። እሺ የኔ ቆንጆ፣ የኔ ጽጌረዳ፣ የኔ ቅመም ኮንግራ ብያለሁኝ። እሺ ኮንግራ ብያለሁኝ ለመቶ ሺህ። ከዚህ በላይ አብረን ወደፊት ስንሄድ ስንራመድ 200 300 እያልሽ ወደፊት አብረሽ እንደምትከተሉ አይደለም፣ ይሄ አይደለም እንደምትከተሉኝ። የሰው ልጅ የሚወደው ሰው አንድ የሚወደው ሰው አለ አይደለ? ስኬት ላይ ሲደርስ ያ ሰው ደግሞ ከኋላ ያለ ሰው ስኬት ላይ እንዲደርስ ያገዘው ሰው ስኬት ላይ ሲደርስ ደስ ይለዋል። እና የኔ ቆንጆ አካውንቱን ለመመለስ እስኪ እንሞክራለን፣ ግን እስከዛው ድረስ የራሳችሁ ጊዮን የኔ ቆንጆ የኔ ክፉ አይወጣሽ ያስገቡና ፎሎ አድርጉልኝ። ጽጌረዳዬ የኔ ቆንጆ ኮንግራ እሺ ብያለሁ። የኔ ቆንጆ ሩትዬ የኔ ቅመም የኔ ናት። ሩታ የምትባይ ሴትዮ ሩታ የምትባይ ሴትዮ መጡ አዳኞቹ መጡ። ውይ ትናንት ጀምሮ ካፌ አይጠፋም። ቀረጻ ላይ እላለሁ። በሉ አሁን እዚህ ጋር 2300 ሰው አላችሁ አይደለ? የኛ ልጆች ፎሎ አድርጉልኝ። ሩትን ያስገባት ፎሎ አድርጉልኝ። የሆነ ካሜራ ማድረግ አልችልም። ምን ላድርግ? እና ማሮችዬ በዚህ በኩል የላካችሁት እቃ በሞላ ደርሶኛል። እሺ ቅመሞች አመሰግናለሁ። ንቧም እስኪ የንቧ እኮ ይመለሳል፣ ይሁንም ይመለሳል። ግን እስኪ ትንሽ ጊዜ እኔ ጋር የሚታየኝ እንግዲህ እንደዛ አይደለም። እሺ
እቃችንን እናስቀምጥና እንቀመጥ ማለት ነው። አይ ሳስበው የምትስማሙ ከሆነ ማለት ነው ቅመሞቼ አሻንጉሊት ቤት ከፍቼ ቁጭ ነው። ሌላ አሻንጉሊት እራሱ አያስፈልገኝም። ታውቃላችሁ ሌላ አሻንጉሊት እራሱ አያስፈልገኝም። ኔትወርክ እስኪ ታያለው እሰማለሁ። ጥራጊ ወጥ መጥረግ አይደለም ቅመሞች፣ ለምን አትሰሙኝ? መጥረግ አይደለም በሉ። የሆነን ፎሎ ካሜራሽ መጣ። ኧረ በመቤት እኔ ካሜራ አይደለም ተዋት እንዴ! እሺ አሁንስ? አሁን ነጭ ነው ያደርገሽ እኮ መብራት አጥፍቼ ነው እኮ እየተጠቀምኩ ያለሁት ነጭ አድርጎኝ በጣም። እሺ አሁንስ? በቃ ታየው፣ ችግር የለውም። ነጭ ስለሆነ ነው በጣም የነጣሽው። እሺ አዎ ማርያምን እንደዛ ነው። ለዛ ነው። እሺ ጉል ላድርገው፣ ፊቴን ጥቁር ላድርገው። ጥቁር ማለት ጥቁር የያዘ እንዴ? እኔ ምን ላድርግ? እስኪ ኔትወርኩን ለማስተካከል እሞክራለሁ። ተዋት። እሺ ጊዮንም ፎሎ አድርጓት፣ ሁላችሁም ፎሎ አድርጓት የኛ ልጆች። ሌላ መጣችሁም ቀራችሁም ነገ ጧት እንትን ስለምትሉ አያስፈልግም። ግን የምትወዱ ሰዎች ጊዮንም ፎሎ አድርጉልኝ። ልጄ ናት። ወደ ስምንት ነው ምናምን ስንት ነበር ያላት? ፎሎ ነበራት እና 67,000 ፎሎ ነበራት። 67,000 በቃ ቁጥር 67,000 ነበራት። አካውንቷ እንትን ብሎባት ነው ተዘግቶ ነው። እና ሁላችሁም ፎሎ አድርጉልኝ ቅመሜን ባይ የኔ ልጆች። ቪዲዮ ስሩ እሺ። እኛ በዚህ እንታማም። ሩት ምን ሲነጥር ይወጣ መብራት አጥፊ። ኧረ ወይኔ ወይ ሸብካው ባለቀ። እሺ አሁንስ? አይ ምን ልብሴን ልቀይረው? እሺ ልብሴን ልቀይር። ለዛ እኮ ነው። እሺ አሁን እኔ ቤት ምን ልታደርጉ ነው የመጣችሁት? ምን ልተባበራችሁ? እንወድሻለን። ሳከረብችን በሰላም ወደ መጣንበት እንመለሳለን ማለት ነው። ያኔ እናትዬ ያኔ ቆንጆ
መወጫይ ሴትዮ ድምጼን ጽጌረዳ የኔ ቆንጆ የኔ ሴት እዚህ ስለደረሽ ደስ ብሎኛል። መልካም ልጆች እናንተ ፈልጋችሁት ሳይሆን ፈጣሪ ስለፈለገ ብቻ ቅን ነገር ስለምታደርጉ ቅን ነገር እንትን ይላችኋልና የኔ ናት የኔ ቅመም ምን እንደምልሽ እንጃ። ደስ ብሎኛል። ብቻ በጣም ደስ ብሎኛል። በጣም ደስ ብሎኛል። ከዚህ በላይ ይገባሻል። ጠንክሪልኝ። እንዴት ሂዳ ነው የት ሄደች? ኧረ አስገቡልኝ ሴትዬቱን። እንዴ ልጅቱን አንጡልኝ። ምን ጉድ ናችሁ? እኔ እኮ አላየኋቸውም። ማን እንደወረደ ራሱ አላውቅም። ንፍጣሙላ እንዴ እርግቧ ናት። ማንን? ኧረ እንትና መልሽልኝ፣ ጽጌረዳ መልሽልኝ ማሬ። ይኸውልሽ ያ ጊፍቱ አይቁጠርና አናትሽ ለ36 ነው የምከፋፍለው። ወይዘሮ እርግብ ሰው ጤነኛ አይደለም እንዴ? እኔ እያወራሁ ምን ዘውርቼ ጨረስኩ። ቆጥሮልኛል ደግሞ ጥናጃም የኔ ወጣራኔ አንፈልግም እኮ አመሰግናለሁ። ዳንሽ ፈልገሽ አይደለም ደህና ነኝ እግዚአብሔር ይመስገን። ወይኔ ካይን ያወጣሽ የኔ ቆንጆ አላህ ይጠብቅሽ። አመሰግናለሁ በእውነት ካይን ያወጣሽ። ይህን ሰሞን እያማረብሽ ነው እና አላህ ይጠብቅሽ፣ ከሳይን ይጠብቅሽ። ለምን አፈረጥሽኝ? ቆይ አንዴ እኔም ውሰድ ይሰጠኝና እኔም አፈርጥሻለሁ አንድ ቀን። ወይ ሞዴሬተር ከተሰጣችሁ ከሁለታችሁ ማንንም ማውረዳችሁ አንቺ እሷን ማውረድ እሷ አንቺን ማውረዳችሁ እኔ እችላለሁ። አመረጠች። ኦኬ ባስማት ዲያክ እሺ በያውን በክብር ውረጂ ሳያፈርጡሽ። እኔም ወርደው ወይ እነሱ ነው የሚገርምሽ ነው። እኔ ላሽከርክርሽ በክብር ይሻላል። ደበረሽ እንዳይደብርሽ። እሺ ማለት ለአንቺ ብዬ ነው ከምትሰበሪ እኔ እናትሽ ባሽከረክርሽ። እናት ናትና ተሽከርከሪ። መልካም የመሽከርከር ዘመን። ተወሻላሉ ተወሻሎይ ወድይ